ነገራችን ላይ ይቅርታ፣ እኔ ስድብ ምናምን አልፈልግም እኮ የተሳደባለክ በጣም ስድብ እኔ ሊሳደብም ሊሰደብም ስድብ የመሰለች ነብይሽ የምናገረው ስለምናገር ነው። ሶሪ፣ እሱን ደግሞ እንተባበራችሁ አልችልም። የነብያችሁን መናገር ስድብ ከመሰላችሁ ቁርአናችሁ መቅደድ ነው፣ ሀዲሳችሁ መቅደድ ነው። እህታችን ትሳደባለህ ብላለች። ማንን ነው የምትሳደበው? ነብያችሁን ነው ወይንስ አላህን? ምን ማለት ፈልገ ነው? ነገራችን ላይ ስድብ ምናምን ነገር አንድ ሰው ሲያስተምር ስድብ ያልሽው መሐመድን ወይን አላህን ከሆነ በደንብ አስተውይ። እንደዚህ ብለህ ተሳድበሃል በይኝ። አሁኑኑ ይቅርታ ጠይቃለሁ። የተሳደብኩትን ሐዲስ ላይ ቁርአን ላይ ተፍሲር ላይ ሲራ የሌለ ከተናገርኩ እሺ። የተሳደብከውን ነብዩ መሐመድ አለይሂ ሰላቱ ወሰላም ቅማል አላቸው ምናምን ያልክ ነበር። ሱናን አቢ ዳውድ 30 80 ሱናን አናሳይ 300 30 40 አንዴ ክፈተው። ቅድሚያ ቆይ ና እኔ አይደለም ያልኩት ሐዲሱ ነው የሰደበው። እሺ ችግር የለም ማሳየኝ ማል አለበት ካለ እኔ አይደለም ያልኩት። ቀጥል ክርስቲያኖ። እስኪ አረበኛውን አድርግ የታለቀ ኦኬ። እሺ አረበኛውን ወስደህ አማርኛ ላይ አድርገው። ተርጉሚ ቅድሚያ። ለምን አረበኛ አደረገ? አይ ችግር የለም አማርኛ ላይ አድርገው ነው በደንብ ልታየው ማለት ነው። አረበኛ ካላወቅ እንዴት አድርገው? ቀጥል ክርስቲያኖ አንበበው። አዳም አንብዩ። ወገኔ ሙምኪን ከአማርኛ ላይ ታደርገዋለህ። ስኮላሮችሽ የተረጎሙልሽን ያንብብልሽ። በአማርኛ የተረጎመ ሐዲስ ስለሌለ በአማርኛ ትራንስሌት አድርገው ችግር የለውም። አዳምጪ። ይሄው ትራንስሌት ተደርጓል በእንግሊዝኛ። እሺ ሱናን አቢ ዳውድ 3080 ናሬትድ ዛይናል አረበኛ ላይ አድርገው ችግር የለውም። ተረጋጊ እንዲህ ተረጋጊ። ይነበብ አትረበሺ። ሌተር ተባለች አይደል? እኔ እኮ ምንም እየተከራከረ እንግሊዝኛውን አነበዋለሁ። ይኸውልሽ ትራንስሌተር አድርገው አረበኛውን ለምን እናደርጋለን? እኔ መረዳት ትራንስሌት አናምንም እኛ በጉግል ትራንስሌት አናምንም። ወይኔ ጉዴ! ስለዚህ ይኸውልህ በመረጃ ነው አይደል ታስረዳ የምትፈልገው? በአማርኛ አድርግልኝ። አዳምጪ። ስኮላሮች የተረጎሙልሻል። ይኸውልህ እኔ እኮ ልማር ነው የገባሁት ልከራከር አይደለም። የአረበኛውን ውሰድና አማርኛ ላይ አድርገውና አምጣው። ቅማል ነው የሚል ካለ አዳምጪ። እኔ እኮ ያዳመጥኩ ነው። ምንድነው ችግርህ? በአማርኛ ትራንስሌተር አድርገውና አምጣው። እንግሊዝኛ ትችያለሽ? ምን ነገር አታውሩ። ቆይ እንግሊዝኛ ትችያለሽ? አልችልም። ስለማልችል ሰው አረበኛ ትችያለሽ? አዎ አረበኛውን ወስደህ ከአማርኛ ላይ አድርገው። ምቺ ከሆነ ተርጉም ባስሽ አረበኛውን ይሄን ወስደህ አማርኛ ላይ አድርገውና ህዝብ ተርጉም ትችያለሽ ወይ እንግሊዝኛ ወይ አረበኛ ትችላለህ? ከሁለት አንዱ ትችላለህ ስላሽ ቀጥል። አይውላችሁ ወገኖቼ እናንተ ማስረጃ ለማምጣት ስለማትችሉ አማርኛ ትራንስሌት ማለት ሼኮችሽ መስጊድ ላይ በትራንስሌት አድርገው ነው የሚያስተምሩሽ በጉግል ትራንስሌት። ቅማል እንደሚቀመለት አሳይና ወደ ቶፒክ መልሰው። አታልቅሱ። ዛሬ የየየ ቀን ነው። መሐመድ ላይ ገባንባቸው። ዘይነብ እንደተረከችው ይላል። ከዛ she was speaking lies from the head of the messenger of Allah while the wife of Uthman ibn Affan and the immigrant women were with him። ምንድነው ዘይነብ ቅማል ትቀምልለት ነበር ከአላህ መልእክተኛ ጭንቅላት ላይ ማናማ በነበሩበት ጊዜ የኡትማን ሚስትና አንድ ደግሞ እንግዳ በነበረችበት ቤት ውስጥ ማለት ነው። እንግዳ አስቀምጦ ቅማል ይቀመልለት ነበረ ይላል። እናመሰግናለን። አክቹዋሊ መሐመድ ላይ ሲሚያጣባቸው እንደዚህ እየየ ይላሉ ማለት ነው። ምክንያቱም አምላካቸው መሐመድ ስለሆነ የሚከተሉት መሐመድን ስለሆነ ማለት ነው። አታልቅሱ። በምን ተባበራችሁ? ሰው አምላኪዎች ሰላም ብለናል። እየየ ነው በቃ ዛሬ አሁን ሙሉ ምዕራብ ግባራችን የሚሆነው እየየ አለው። ይሰማል ኤንስ ይሰማለን። እሺ አሁን ስለ መጀመሪያ ላይ ካልከው ልጀምርና ማለት ነው። እሺ ድንጋይ ስለሚያመልኩት ነገር ላልከው ማለት ነው። ቶፒኩ ላይ ድንጋይ ማምለክም አይመለከተንም፣ ቅማሉም አይመለከተንም ስላነሳች ነው። ቅማል ከተባለ ሀዲሳችሁ ነው ያለው። ድንጋይ ቢለውም ሀዲሳችሁ ነው። ሱናን አናሳይ 2919 ላይ ያለላችሁ። ቅማል ቢለውም ደግሞ ሱናን አቢ ዳውድ 30
80 ላይ አለ፣ በተለይ ሌላ ቦታም ደግሞ አለ። ስለዚህ እኛ አይደለንም ያልነው አዲሳችሁ ነው ያለው። ከጭንቅላቱ ላይ ድንጋዩን እስኪ አምልኮ የሚለውን እስኪ ያሳየኝ። ከጭንቅላቱ ላይ ታጸዳለች የሚለው ያንን እሷን ምን ልትከራከር ነው ልጅቷ ያሰበችው? አማርኛ ቢተረጎም ከጭንቅላቱ ላይ እያጸዳችለት ነበር የሚለውን ለመከራከር ነው ልጅቷ። አማርኛው ጎግሉ ሲተረጉመው ከጭንቅላቱ ላይ ታጸዳለት ነበር ይላል። ምንድነው ያጸዳችለት? ሌላኛው ደግሞ አላመዲያ ላይ ደግሞ አለ አዲስ ከጭንቅላቱ ላይ በግ ትከፍል ነበር ይላል ወደ አማርኛ ሲተረጎም። ከጭንቅላቱ ላይ በግ እንዴት ነው እሱ ከማመ ጭንቅላት ላይ በግ የሚከፈለው? ቅማል ለማለት ነው። ስለዚህ ጎግሉ በስርዓት አይተረጉመዋል። ከጭንቅላቱ ላይ በግ ይነሳል። መጀመሪያ ሰላም ላከህ ወቅ ከመጀመሪያው እንጀምርና ነው እሺ ና ከማ ልለጥፈው አንተ ነው ከጎኔ ቁጭ በል። ምንድን ነው የመጀመሪያው ከድንጋዩን ጀምርና እስኪ ድንጋይ አምልኩ የሚለውን መጀመሪያ አሳየኝና እንቀጥላለን። ኃጢአት የሚምረው ማን ነው? ፈጣሪ ፍጡር? ምን ኃጢአትን የሚምረው ፈጣሪ ነው ወይንስ ፍጡር ነው? ፈጣሪ ነው። ኦኬ ኃጢአት የሚምር አካል ይመለካል አይመለክም? ይመለካል። እናመሰግናለን። ድንጋይ ኃጢአትን ይምራል፣ ስለዚህ ታመልከዋል። ና ሱናን አናሳይ 29 እንክፈተው። ቆይ ፎይኔ ጥያቄ አለኝ። ድንጋይ አምልኩ የሚለው ተረጋጋ። ሎክ ሱናን አናሳይ 29 አዳምጥ። ቆይ 19 ላይ it was narrated from Abdullah bin Ubayd bin Umar that a man said, "Oh Abdurrahman, why do I only see you touching these two corners?" Oh Abdurrahman, ወይ እነኚህ ሁለት ኮርነሮች ሁለት ጠርዞች ስትነካ ሁሌም ለምን አይሃለው አለው። he said, I heard the messenger of Allah say, ነብዩ እንዲህ ሲል ሰምቻለሁ። ነብዩ እንዲህ ሲል ሰምቻለሁ። touching them erases sin, እነሱ መንካት ድንጋዩ መንካት ኃጢአትን ይደመስሳል። ምን ይላል? አስመረልኝ እሷ ቦታ ላይ ክርስቲያን touching them erases sins፣ ኃጢአትን ይቅር ይላል ወይንም ይደመስሳል፣ ይፍቃል። ድንጋይ መንካት ኃጢአትን ይፍቃል። and I heard him say, whoever circumambulates 7 times, it is like freeing a slave. 7 ጊዜ ድንጋዩ መዞር ደግሞ ባሪያን ነፃ እንደማውጣት ነፃ ያስወጣል። ድንጋዩ አዳምጣት። ድንጋዩ መንካት ኃጢአትን ይቅር ይላል። ምን ያደርግላል? ድንጋዩ ኃጢአትን ይቅር ይላል። ድንጋይ ቅድም ምን ብለኸኛል? ድንጋዩ ይምርሃል ሳይሆን ማድረግ። አሁን ለምሳሌ በእናንተ መጽሐፍ ልንገር፣ በእናንተ ማለት ነው። የኔን ለምን ትነግረኛለህ? የራስን ምን ብለኸኛል? መስቀል ትሳለማላችሁ አይደለ? ተናገርካ እንዴ? እሱን ለምን ቅድም ምን ብለኸኛል? ኃጢአትን የሚደመስሰው ይቅር የሚለው ይመለካል ብለኸኛል። ድንጋይህን መንካት ደግሞ ድንጋዩ ምን ያደርግላል? ኃጢአትን ይቅር ይላል። በቂያማ ቀንም መጥቶ ይሄንን ይነግርሃል። አይንና ምላስ ዞ ስለሚመጣ ድንጋዩ ማለት ነው። ድንጋዩ ደመሳል አይደለም እኮ የሚለው። ድንጋዩ ደመሳል ሳይሆን ድንጋዩን ለምሳሌ ከአባው መዞር አጅር እንደሚያስገኝ ነው አይደል የሚናገረው። ስለዚህ ያንን ስለዞረ ከአባው አጅር ያስገኛል ማለት አይደለም። ለምሳሌ አሁን በእናንተ ስለዞረ ያስገኛል ማለት አይደለም። መስቀል ትሳለማላችሁ አይደለ? አዳምጥ። ስለዞረ ያስገኛል ማለት አይደለም እያልከኝ ነው? ምንድነው እያለ ያለው ክፍሉ? ከአባውን 7 ጊዜ መዞር ምን ያስብላል ያልከው? ከአባውን 7 ጊዜ ከዞርክ ነፃ ትወጣለህ ከማንኛውም ነገር፣ ድንጋዩን ማለት ነው እኮ የሚያወጣህ እኮ ከአባው ሳይሆን እኮ ይሄ እኮ እድል እኮ ነው። ገብቶሃል? ምንም እድል ጉዳይ አይደለም። ይሄንን የዞረ ሰው ነጃት ትወጣላችሁ ያለው አላህ ነው እንጂ
ነጃ ትወጣላችሁ እድል ተሰጥቶ ነው። ገብቶሃል? ይሄ ለሙስሊሞች እድል ተሰጠን በዛ ይህንን እኮ አስቀድሞ ጣዖት አምላኪያኖችም እኮ ያደርጉን ነበር። ይህንን ያነሳ ነው ለምንድን ነው? ልይቷ ጣዖት አምላኪዎችን እንደዚህ አድርጎ እንዲያርጎ ስላለች ነው። ጣዖት አምላኪዎቹ ይዞሩት ነበረ፣ ይስሙት ነበረ። እነሱ እንደውም ከእናንተ ይልቅ ኃጢአታችንን ያስደመስስልናል፣ ይቅር ያስብለናል ብለው ያምኑ ነበር። እናንተ ግን ድንጋዩን ስንነካው ይቅር ድንጋዩ ኃጢአታችንን ይደመስሳል ነው ያላችሁት። ድንጋዩን መንካት ኃጢአት ይደመስሳል አላችሁ እናንተ። እነሱ ግን ያማልደናል ብለው ነበር ያሉት። ስለዚህ እነሱ ድንጋይ አምላኪ ናቸው ካልክ፣ እነሱ እንደውም ድንጋዩን መንካት ኃጢአታችንን ይደመስሳል ብለው አላሉ። እናንተ ናችሁ ድንጋዩን መንካት ኃጢአት ይደመስሳል ያላችሁት። ከጣዖት አምላኪዎቹ ካላችኋቸው፣ ድንጋይ አምላኪ ካላችኋቸው ይልቅ እናንተ ናችሁ ድንጋይ እያመለካችሁ ያላችሁት። ምክንያቱም እነሱ ጣዖት አምላኪያኖቹ ድንጋዩን መንካት ነው። ቅርናታም ኦሮሞ የእኛን አታዳምጥ። ምን አንተ ሜዲያ ፊት ተናዳል። ቀጥልሽ። ምን አባክናደ ያለው አንተ ቅርናታም ጋላ ስድቡን ኪስ ከተተውና ተቀጥልሽ ወደ ቶፒኩ። ወደ ቶፒኩማ አንተ አለ አይደል እንዴ? እንጨት ተሸክመህ መዞር አንተ እንጨት ተሸካሚ። እሺ ቶፒኩ ላይ ተቀጥላለህ። መሐመድ ዱላ ተሸክሞ ነበር የሚዞረው። ያችን ዱላም ደግሞ ይስማት ነበረ። ዱላ እንጨት ይመስለኛል። እኔ ሰው አላመልክ ሀቢቢ፣ እኔ ሀያሉ አላህን ነው የማመልከው። መሐመድ መልክተኛ መሐመድን አናመልክም። እሺ ያለህ ታመልኪዋለሽ፣ አላህ እናመልከው ታመልኪዋለሽ። ፊዳቶ ማለት ነው። እንደዚህ አይነት እውቀት የሌለውን ሰው ሰብስበህ ለምን ታወራለህ? እውቀት ካለው ጋር ተቀምጠህ አውራ። ቆይ ለሙሐመድ ፊዳ ትሆኝለታለሽ አትሆኝለትም? ለምን አልሆንለትም? እሆንለታለሁ። መሆንለት ደግሞ ለእኛ በዝ ቆይ ፊዳ ማለት ነፍስሽ፣ እናትሽ፣ አባትሽ ይሰውልህ ትይዋለሽ አይደለ? የሆነ ለሱ እናንተስ ኢየሱስን ለምንድን ነው የምትሰውት? መልክተኛ ነው። አዳምጪ። እኛ ራሳችንን በሙሉ ልባችን፣ በሙሉ ነፍሳችን፣ በሙሉ ህይወታችን የምንወደው ከና ከአባት በላይ አስመልጠን የምንከተለው የምናመልከው የምንወደው እስከ ነፍሳችንን መስጠት ድረስ ለአንድ አምላክ ብቻ ነው። ነፍሳችንን ለሌላ አካል ይሰዋልህ ብለን የምንከተለው የለም። እናንተ ግን ለተራ ለፍጡሩ ነፍሳችን ይሰዋልህ ትሉታላችሁ፣ ለአላህ ግን አትሉ። ነፍሳችሁ የምትሰዉት ለማን ነው? ለሙሐመድ። ምክንያቱም ቡሃሪ 15 ላይ እናት አባታችሁ ልጆቻችሁ ከነፍሳችሁ በላይ እኔን እስካላወደዳችሁ ድረስ እምነት የላችሁም ስላለ፣ ስለዚህ እኛ ራሳችንን አሳልፈን የምንሰጠው መጽሐፍ ቅዱስ እንደሚናገረው በሙሉ ልብ በሙሉ ኃይል እኔም ብቻ ውደድ አለው። እናትሽን፣ ልጅሽን፣ አባትሽን፣ ባልሽን፣ ራስሽን ለፍጡር ከሰዋሽ ፈጣሪን በምን መጠን ነው ታዲያ የምትወጂው? ማክሲመም ሌብሉ ላይ ሄድሽ። ምን የራስሽን ነፍስ ራሱ የምትሰዊው ለአንድ ለፍጡር ነው። አየሽ፣ እኛ በዚህ መጠን ለፍጡር አይደለም የምንሰዋው፣ ለፈጣሪ ነው። አምልኮ ማለት ይሄ ነው። ወደ ቶፒኩ ፓራፍሬዝ አድርገው ክርስቲያን አለው። ክርስቲያን ቶፒኩ መለስ አድርገው። በጣም ቃልዎት ያሰማልን። በጣም በመረጃ ቀስ ስለምናወራሽ ዋን በቃ አሁን ወደ ቶፒኩ እንመለስ። አረቢያ ምድር ውስጥ ክርስቲያኖች እና አይሁዶች መኖር ይችላሉ? ስለዚህ የሙሐመድ ንግግር አልፈጸሙም ማለት ነው። የሙሐመድ ንግግር አልፈጸሙም። ሙሐመድ ደግሞ ሙሐመድ ሱራ 33 ቁጥር 36 ላይ አላህና መልእክተኛው ነገርን በፈረዱ ጊዜ ለእነርሱ ምንም ምርጫ ሊኖራቸው አይገባም ብሎ ይናገራል። ምንም ምርጫ ሙሐመድም ብሎ ተናገረ። እኔ በህይወት ብቆይ ኖሮ አይሁዶችና ክርስቲያኖችን ከአረብ ሀገር አባረራቸው ነበር፣ ሙስሊሞች ብቻ እንዲቀሩ ነበር ማደርገው አለ። ሱራ 33 ቁጥር 36 ላይ አላህና መልእክተኛው ነገርን በፈረዱ ጊዜ ለምእመናን ምንም ሌላ ምርጫ ሊኖራቸው አይገባም። ስለዚህ እናመሰግናለን ወንድማችን። ዛሬ ላይ ሙስሊሞች የሚኖሩ ከሆነ የሙሐመድን ትእዛዝ አልፈጸሙም ማለት ነው። ስለዚህ
የሙሐመድ እንትን አልተከተሉም። እፎይ ጥያቄ ላይ መጠየቅ ይቻላል? አሁን ባብራራኸው አንድ ስለቀደሙ ስለተሳደበው ልጅ አንድ ነገር ማለት ነው። ቶፒኩ ላይ ርዕስ ሽፍት እያተደረጋችሁ ነው። ቶፒክ ቅድም ስለሰደበች አንድ ለማንም ቶፒኩ ላይ አታልቅሱ። አሁን በቃ ሙሐመድ ከተነሳ ለእናንተ ፊዲያ የሆነው እናንተ ስለሚያመልካቸው ነው። ቶፒኩ ላይ አሁን አውራ። ቶፒኩ ላይ ይሄን ፈጣሪ ለእናንተ ፊዲያ የሆነው እናንተ ስለሚያመልካቸው ቶፒኩ ላይ አውራ። እኔ ያመልካል አያመልክም? ቶፒኩ ላይ ማውራት አትችልም። ኦኬ ሮሜ ምዕራፍ 5 ቁጥር 6 ይመልስልሃል። ስታወራ የነበርከውን እኮ ነው እየመለስኩ እኮ ስታወራ የነበረው። አዳምጥ፣ እሺ አዳምጥ። ቤዛነትን ከሆነ ያ ቤዛነትን ክርስቶስ ለእኛ ቤዛ ሆኖናል። ቤዛ ሆኖናል። ለምን? በስጋ እንደኛ የሚያመልካችሁ ነው ወይ ነው? ስለሚያመልካችሁ ነው ወይ ነው የምልህ። አዳምጥ፣ እሺ አዳምጥ ያልከው እኮ ነው። መሐመድ እናንተ ፊት ያምታዳምጡ እሱ ስለሌለ ነው እድሜ ልኩን እንትን ማለት ነው ስራው። ማዳመጣችን ቅቅታቢ እናት ድንጋይ ትብላ። በራስህ እኮ ነው ያለው። አፍን የከፈትከው ራስህ ነው እኮ። እናሳደባችሁ ካለ እውቀት ካለው ጋዝች ከማይሆን ሰው ሰብስበህ አታውራ። ስለሚያመልካችሁ ነው ወይ ስላለ አንተ እናንተ ስለሚያመልካቸው ነው ለእናንተ። እሺ ተረጋጉ። እንደ ምንድን ነው እሱ? አሁን አታዳምጥም? ትወርዳለህ። አለበለዚያ ሚዩት አድርገው መልስ። እያዳመኩ ነው እኮ መልስ። ለምን ትንቦቀቦቃለህ? እንጨት ተሸካሚ ያዝ የሚያደርግ ስታገኝ እንዲህ ነው። አዳምጠዋል። ሎክ ምን እያሉን ነው ማለት ነው። ስለዚህ ሙሐመድን ቤዛ የሚሆኑት ሙሐመድ ኃጢአት ስላለበት ነው ማለት ነው። ቤዛ የሚሆኑለት ኃጢአት ስላለበት እሱ ምን መሆን ስላልቻለ በራሱ ኃጢአት መክፈል ስላለ ሉጥ በእናንተ እንደዚህ በዚሁ አግሪመንት አዳምጡ። ቆይ አዳምጡ። እንዴት እንደምለጥፍ ላሳየህ እኮ ነው። መልስ። ኢየሱስ አዳምጥ። ቆይ አዳምጡ። ስለዚህ ሙሐመድን ቤዛ የሚሆኑት እነሱ ያመልክሃል ማለት ምን አይነት ሂደት ነው እናታችን? ስለዚህ ሙሐመድ ኃጢአተኛ ስለሆነ የዓለም ሙስሊሞች ነፍሳችንና ሕይወታችን፣ ልጆቻችን፣ እናት አባቶቻችን ይሰውልህ እያሉት ነው። አዳምጡ። ገና የለጠፍኳችሁ ቆይ ይህንን ጥያቄ ስላመጣው ማለት ነው። ቆይ አዳምጡ። ስለዚህ ቤዛነትን ነፍሱን ተቀባይ ማን ሆነ ማለት ነው? ሙሐመድ። ሕይወት ተቀባይ ማን ሆነ? ሙሐመድ። ስለዚህ ክርስቶስ ለእኛ ቤዛ ሲሆን እኛ አይደለንም እሱን ነፍሱ የምንቀበለው፣ ነፍሱን ለአብ ነው የሰጠው። እኛ ቤዛነትን ስናገኝ፣ ካሳን ስናገኝ፣ ሙሐመድ ደግሞ በተቃራኒው እኛ ኃጢአተኛ ስለነበር ኦኬ ምን ሞት ስለተፈረደብን ሞትን በህይወት ሊሽርልን ሞትን በሞቱ ሽሮ ህይወትን ሊሰጠን ነው። ያንን እናንተ ለሙሐመድ ምን ልሽሩለት ነው? በስጋ ስለተገለጠ ነው ክርስቶስ እሱን ያደረገልን። በስጋ የተገለጠ ሕያው አምላክ ስለሆነ ፍጹም አምላክ እንደሆነ ፍጹም ሰው መሆኑን ደግሞ እንዳዘነጉ። ስለዚህ እኛ ኃጢአተኛ ስለሆነን ካሳ ስለሚያስፈልገን ካሳን አገኘን። እናንተ ግን ቀጥታ የምትሰዉት ለአላህ ሳይሆን ለሙሐመድ ነው። ነፍሳችሁን አደራ የምትሰጡት ለማን ይሆናል ማለት ነው? ለሙሐመድ። ህይወታችሁን የምትሰጡት ለማን ይሆናል? ለሙሐመድ። ክርስቶስ በተመሳሳይንን አይ ቲንክ ማቴዎስ ወንጌል ምዕራፍ 10 ላይ ይመስለኛል ቁጥር 37 ወይም ማርቆስ ምዕራፍ 10 ቁጥር 37 አንዴ ቼክ አድርገው። እናት አባቱን ህይወት ኤቭሪቲንግ ትቶ ለእኔ ማይከተለኝ ቢኖር ለእኔ ሊሆን አይገባም ይላል። አምላክ ስለሆነ አዎ እንሰጠዋለን ማለት ነው፣ ሁሉን ነገር አሳልፈን። እናንተ ለሙሐመድ ይህን የምትሰጡት አምላክ ነው ወይ? አዎ ክርስቶስ አምላክ ስለሆነ ነው።
ከኔ ይልቅ አባቱን ወይንም እናቱን የሚወድ ለእኔ ሊሆን አይገባውም። ከኔ ይልቅ ወንድ ልጁን ወይንም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። ምክንያቱም እሱ አምላክ ስለሆነ፣ ሕያው አምላክ ስለሆነ። ቁጥር 39 ላይ አድርገው። ቆይ አንዴ። ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለ እኔ የሚያጠፋ ያገኛታል። ነፍሳችንን አሳልፈን የምንሰጠው ለእርሱ ብቻ ነው። ለምን? የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ ለዘላለም አይሞትም። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ስላለ ሕይወታችንን የምንሰጠው እሱ ሕይወታችንን የምንሰጠው ሕያው እንደሚያደርገን ስለምናምን ነው። እርሱ ሕያው አምላክ ስለሆነ ቡሃሪ 15 አንዴ ክፈተው። አምላክ ነው ብለን እኮ እናምናለን። ክርስቶስ አምላካችን ስለሆነ ስለምናመልከው ሕይወታችንን ለእሱ እንሰጣለን። እሱ ነፍሱን ስለ ወዳጆቹ አሳልፎ ሰጠ ሲባል እኛ አይደለንም ነፍሱ የምንቀበለው፣ ለአብ ነው የሰጠው አይደለም፣ እኛ አይደለንም የእሱን ነፍስ። እናንተ ግን ነፍሳችሁን ለማን ነው የምትሰጡት? ለሙሐመድ። ሙሐመድ ነው የሚቀበለው የእናንተን ነፍስ፣ አላህ አይደለም። ኦልራይት the prophet said none of you will have faith ማናችሁም እምነት አይኖራችሁም አለ till he loves me more than his father, his children and all mankind. ከአባታችሁ ከልጆቻችሁና ከሰው ዘር በላይ ሁሉ እኔን እስካልወደዳችሁ ድረስ እምነት አልባ ናችኋል። ከየትኛውም ነቢይ በላይ እሱ መውደድ አለባችሁ። ከፍጡራን ከማንኛውም ከእናት ከልጆቻችሁም በላይ እሱን ብቻ መውደድ አለባችሁ። አለበለዚያ እምነት የላችሁም። ከዛ ደግሞ ፊዳከ ወአቢ ወእሚ ትሉታላችሁ ማለት ነው። እናቴም አባቴም ለአንተ ይታረዱልህ ይሰውልህ ትሉታላችሁ። እኔም ጭምር ለአንተ ልሰዋ ትሉታላችሁ። ይሄ አምልኮ ነው። በዚህ መጠን የሚከበረው ማን ነው? አምላክ ነው። ኤኒዌይስ ፓራፍሬዝ አድርገው ቶፒኩን ክርስቲያን ጨርስና ደግሞ እንዳወራ ጨርስና በቃ አሁን ቶፒክ ላይ ዋን ይበቃል። ቶፒክ ላይ መመለስ ትችላለህ። እንደ አንተ የፈለግከውን ካወራ በኋላ ነው እንደበቃ 10 ቶፒክ ላይ አንገባ መለስ ካንተ ከዛ በኋላ አንተ ደግሞ ስላወራሁ ነገር እኔ መናገር አልችልም። አንተ ስላወራሁ ነገር እኔ መናገር አልችልም። እሺ ስላወራሁ ነገር አይ ባክ ኤንድ ፎርዝ ነው የሚሆነው። ስለዚህ 10 ቶፒክ ስለሚነሳ እቺ ደግሞ ቶፒካችን በጣም አስፈላጊ ስለሆነ ስለዛሬ መወራት አለባት። እዚህ ላይ አውሩ። ስለዚህ 10 ማወራ 100 ማወራ ስለዛ ቀጥሎ ማውራ የሚችል ቶፒኩ ላይ ቀጥሎ ምንድነው የምታለቅሱብን ዛሬ? በቃ መሐመድ ከተነካ እንዲህ ናቸው። መሐመድን እኮ ለማስመለጥ እኮ ነው የሁሉ ጥረት። እስከ ዛሬ ቶፒካችን ላይ ያወሩ ነበር በስርዓት። ዛሬ የያቸውን ገና በአንድ ቀን ርዕስ ማለት ነው መሐመድ ከተነካ እንዲህ ይላሉ። በቃ ፍርክስክስክስ አምላካቸው ነው መሐመድ። አላህ ደንታቸው አይደለም፣ እንጀራ አባት ነው። አላህ እንጀራ አባት ነው፣ ክፉ እንጀራ አባት። አይወዱትም። አላህ እንደፈለገ ብጠልዘው አላህ ደንታቸው አይደለም። መሐመድ ሲሆን ግን እንዲህ ፍርፍር ይላሉ። በቃ ተው፣ አትብረክረኩ፣ ተው። ጅራታ ሰላም ነው። እያጣጣረ ነው ይህን ነገር የተናገረው። ከአንገቱ ብድግ ቀና እያለ ማለት ነው። ያ ላስት ወርድ የጌታችን የኢየሱስ ክርስቶስ የመጨረሻ ቃልና የሙሐመድን የመጨረሻ ቃል እናየዋለን። ክርስቶስ ኢየሱስ መጨረሻ ላይ ምን ብሎ ነው ነፍሱን አሳልፎ የሰጠው የሚለውን ማለት ነው። መስቀል ላይ ሆኖ እንኳን ሉክ ሙሐመድ ደግሞ መርዝ በልቶ በመርዝ 3 ዓመት ከተሰቃየ በኋላ መጨረሻ ላይ ሊሞት ሲል የተናገራቸው ንግግሮች ናቸው እነዚህ። ስለዚህ የመጨረሻ ንዛዜ ደግሞ ዋጋ አለው። የመጨረሻ ንዛዜ የመጨረሻ ኮንፌሽን ዋጋ አለው። የነገሩ የትምህርቱ ሁሉ መደምደሚያ ሙሐመድ የመልእክተኞች መደምደሚያ ነው ብለው እንደሚናገሩት መጨረሻ ላይ የተናገራቸውን ንግግሮች በሙሉ 23 ዓመት ሙሉ ለወረደለት መገለጥ መደምደሚያ ሆኖ የሚያገለግለው መጨረሻ ላይ ሊሞት ሲል የተናዘዘው ኑዛዜ የተናገረው ንግግር ይሆናል ማለት ነው።
በዚህ ንግግሩ ሙስሊሞች ይሄን ንግግሩን ታምኑበታላችሁ ተቀበሉበታላችሁ ወይስ አትቀበሉትም? ይሄንን ደግሞ እየተገበራችሁት ነው ወይስ እየተገበራችሁት አይደለም የሚለውን እናያለን ማለት ነው። የሙስሊም ሚዲያ አለ። እሺ አሊ ኡመር ኦኬ። እሺ የሙስሊም ሚዲያን ስታር ማይከንከት ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላማችሁ ስንፍ ይበልላችሁ። ኦኬ ይስፈንባችሁ ለማለት ነው። እናመሰግናለን። እሺ ጥያቄውን ሰምተዋል? የሙስሊም ሚዲያ ምን ነበር? ኦኬ ሙሐመድ በህይወት ቢቆይ ምንድን ነበር የሚያደርግ የነበረው ብሎ ነው የተናገረው። ሙሐመድ ሰለላሁ ዐለይሂ ወሰለም ምን ቢሆኑ ነበር? በህይወት ቢቆይ ምን አደርጋለሁ ብሎ ነበር የተናገረው። ይሰማሃል ሙስሊም? ሜቢ ያነበብከው ከሆነ እኔ ሀሳቡን እነግርሃለሁ፣ ችግር የለውም። ሙሐመድ በህይወት ቢቆይ በእርግጠኝነት ነው ደግሞ የሚለው በነገራችን ላይ ሰርቴንሊ ኤክስፔል ዘ ጂውስ ኤንድ ዘ ክርስቲያን ፍሮም አረቢያን ፔኒንሱላ ከአረብ ምድር አጠፋቸው ነበር፣ አባረራቸው ነበር፣ አስወጣቸው ነበር አለ። ለምንድን ነው የሚያስወጣቸው? አንደኛ አረብ ሀገር የሙስሊሞች ብቻ ነው፣ አረብ ምድር የሙስሊሞች ብቻ ነው። የሙስሊም ሚዲያ መልስ የለም። ኦኬ አሊ ኡመር መቀጠል ይችላሉ። ሌላ አሊ ቀጥል። መጀመሪያ ሐዲሱ ሰሒሕ አይደለም፣ እውነት ነው፣ ዳኢፍ ነው። አንተ ዳኢፍ ለሐዲስ ነው ብለው ዳኢፍ እያመጣችሁ በቃ ይሄ ቀጣፊ ነው። ለምንድን ነው ዳኢፍ ሐዲስ የምታመጣው አንተ? ትወናበዳላችሁ። ይሄ ባለጌ ነው፣ ቀጣፊ ነው። ነብያቸው እንደዛ አይልም ማለት አንተ ክርስቲያን ቀጣፊ ነው። ይሄ ክርስቲያን ነው። እኔ ራሱ ጠርጥሬ ነበረ። የመጨረሻ ቀጣፊ አንተ ነህ። እውነት ነው። የመጨረሻ ቀጣፊ ነህ ክርስቲያን። ዳኢፍ ነው ወላሂ ላዚም ሰው የሚታመልከው እውነት ነው። አንተን የመሰለ ሶስት ሽማግሌዎች የሚታመልከው። አሁን እስቲ ሐዲስ ግሬዱን ያው ቆይ ሞቃ ይበለ ብዙም ግሬዱን አሳየው። ማን እንደሚታመልክ ራሱ ተው። ግሬዱን አሳየው። ቆይ ምን ይላል ይሄ? ማንበብ ትችላለህ? ዳኢፍ ይላል። ቆይ ግሬድ ዳ ሳዳ ቆይ ሳ ምና ዳ አለሽ ከስር ዳሩ ሩነች እንዴ? ቆይ ዳ ኤፌቱ ጋር ነች ያለችው። አሳየኝ። ኤፍ የለሽም እዛ ውስጥ በነገራችን ላይ ጋለች። ዳን ከላይ ውሰዳት። ዳ ፊልተሩ ራሱ አላሰመርህም እኮ ዳኢፍ ነው። በጣም አስቀያሚ ነው። አሊ ሌላ አንቀጽ እያመጣ ሰሒሕ የሚለውን ታሳያለህ። ደግሞ የምር አሊ ኡመር እኔ አንተን ቢያደርገኝ ጭንቅላቴን ቆረጨ። ጥያቄ ስትጠይቅ ራሱ መመለስ የማትችል ዳዒፍ ይህን ሽማግሌ ነህ አንተ ራስህ። አሁን ሰጥኛለን መረጃው ሳሒሕ የሚል እያሳየን እየተዋረድክ አሁንም እኛን ትሳደባለህ። ወይ ሙስሊምና ወይ እስልምና በቃ እንደዚህ ነው ያጀዘቧቸው ሰዎቹን። እንዲህ ግሬዱን እያሳየንህ እዚሁ ሳሒሕ እያልን እያሳየንህ ትሰድበኛለህ። እኔ አንተም ብሆን ቅድም እንዳደረገው ቀስ ብዬ ሹልክ ብዬ እጠፋ ነበረ። አንድ አይደለም በቃኝ እስክትል ይህንን አዲስ እንሰጣለን። አንድ አይደለም ሳሒሕ የሆነ ከሀያ ያላነሰ ይህን መረጃ እንሰጣለን። ሰሒሕ የሆነ ከሀያ ያላነሰ መረጃ እንሰጣለን።
አንተ አንድ ጥያቄ ልጠይቅህ። ክርስቲያን አልነበረም ለማለት ፈልግህ ነው? አንድ ጥያቄ ልጠይቅህ። ነብዩ መሐመድ እያለ ነብዩ መሐመድ ክርስቲያን ነበር እንዴ? ነብዩ መሐመድ እያለ አረብ ሀገር ላይ ክርስቲያን አልነበረም ማለት ፈልግህ ነው? ኮል ያጠፋቸው ተመኝቶ ሞተ። ፈጣሪ መጣና ልብ ደም ስሩን ብጥስ አድርጎ ገላገለው። ብጥስ ያርግ ምድር የኔማ ነው። አንድ ጥያቄ ልጠይቅህ አሊ፣ ስለ ኢትዮጵያኖች ጥሩ ነገር ተናግረዋል ብለህ ታስባለህ? መሐመድ ሊሞት አካባቢ እንዲህ እየጣረ ምናምን እላው ላይ ቀዝቃዛ ውሃ እየደፋ ምናምን ስለ ኢትዮጵያኖች የተናገረው ምንድን ነው? ወዲያው ሞተ። ከዛ ምን ብሎ ነው የተናገረው? አሁንም እየቀጠፍክ ነው ቀጣፊው። ቡሃሪ 13:41 ክፈተው። ከቡሃሪ ልስጥ እኔ ይሄንኛው ዳኢፍ ስለሚያመጣ ጣልጣላ የውሸት ነው እየሰደብከኝ ያለው። አይ ነው አሁን ልብህ እየቀለጠ ነው። ምን አይነት ነብይ ነው እንደዚህ ባይናገር አዋረደኝ እያልክ ነው። ቀጥል አንብበው። ነብያችን ኢትዮጵያን የሀበሻ ምድር ይወዳታል ምናምን የሚለውን ተረት ተረት መስጊድ ውስጥ የሚናገረውን በዚህ በቡሃሪ ሀዲስ እናፈርሳለን። ሳሂህ አል-ቡሃሪ 1341 ላይ አይሻ እንደተረከችው ብሎ ይጀምራል። when the prophet become ill ነብዩ በጣም ታሞ በነበረበት ሰዓት ትላለች some of his wives talked about a church which they had seen in Ethiopia and it was called ማርያ ኢትዮጵያ ውስጥ የሚገኝ ቤት ማርያም ተብሎ የሚጠራ ቤተክርስቲያን ስለሱ ያወሩ ነበር የነብዩ ሚስቶች አለች አይሻ። ኡሙ ሰላማ ኤንድ ኡሙ ሀቢባ had been ኢትዮጵያ ኡሙ ሰላማ እና ኡሙ ሀቢባ ኢትዮጵያ ነበሩ and both of them narrated its church beauty and the picture it's contained እነዚህ ሁለቱ ኢትዮጵያ ውስጥ ለሚገኘው ቤተክርስቲያን ስዕላትና ውበት ያወሩ ነበር። the prophet raised his head and said ነብዩ እንግዲህ በጣም ታሞ ነበር። ከዛ በኋላ ጭንቅላቱን ቀና ያደርግና ምን ይላል? there are the people who whenever a pious man dies among them እነዚህ ሰዎች ከነሱ መካከል አንድ ቅዱስ ሰው ሲሞት make a place of worship at his grave ከዛ በኋላ በመቃብሩ ላይ የአምልኮ ቦታ ይሰራሉ and they make these pictures in it ከዛ በኋላ ስዕል ያደርጉበታል። those are the worst creature in sight of Allah እነዚህ በአላህ ፊት እጅግ በጣም ክፉ ፍጥረቶች ናቸው። እናንተ እኮ ነው ታዲያ አሊ ኢትዮጵያ ያደዳላ ነብይ ምን ያለው እናንተ ቁጭ አላችሁ እኮ አሁን እያነበባችሁ አሊ የትኛው ቅዱስ ሲሞት ነው የሞተበት መቃብር ላይ በመሐመድ ጊዜ እስቲ ማን የሚባለው ቅዱስ ነው የሞተበት የሰውየው መቃብር ላይ ቤተክርስቲያን እላው ላይ መቃብር ላይ ሰርተን ያመለክ ነው። ክርስቲያን ውስጥ እየቀበራችሁ እየሳላችሁ አይደለም እንዴ? ሐውልት እየሰራችሁ እላው ላይ ቀብረን ያመለክ ነው። ማን ነው ማስረጃ ስጠኝ እስኪ። ማን የሚባል ቅዱስ ነበር በመሐመድ ጊዜ እንደዛ እንትን ያለው? ያ ሶስት እግዚአብሔር የምትሉት ሶስት ሽማግሌዎች እያቆማችሁ መቃብሮች ላይ እያደረጋችሁ ያላችሁ ሰዎች አይደለም እንዴ? አሊ የተዛባ ቅርጽ አልባውን ጣዖትን አላህን የተበታተነ አካላት ያሉትን ሰብስበህ ማስረጃ ያስፈልግም። በአይን የሚታይ ነገር ነው ይሄ። አይ ተረጋጋ። ኤኒዌይስ ስለዚህ መሐመድ በግልጽ ሶስት ሽማግሌዎች አሊ ልለጥፍህ እንዴ? ስላለ አካላት ማውራት ትፈልጋለህ? መለጠፍ ትፈልጋለህ? ተረጋጋ። ኤኒዌይስ ስለዚህ መሐመድ አካላት ከየትም መምጣት አትችልም። አካላት የሉትም አለ። አንተ በቅጥፈት ያዘጋጀኸው ከሌለ በስተቀር ስለ አላህ አካላት ከየትም ማግኘት አትችልም። አለው የለውም? አካል የክፍለ አካላት አካል ሳይሆን ያም ክፍለ አካላት ሰዓት የምትገድለው ጥያቄ ይጠይቁኛል ብለህ አላህ ያለው አሊ ጨረሽ። በቅጥፈት ነው የምታሳልፈው ጊዜ። አላህ ያለው የወረህ እኮ ነው። አላህ ያለው على العرش استوى الله كعرش በላይ እንደሆነ ባይ አሊ መልስ። አሊ አያውቅም ብለህ ነው? አሊ ንቀኸው ነው? አሊ ኦስማን አያውቅም ማለት ነው ስለ አምላኩ የት እንዳለም?
አላይ ነው ያለው። አሊ ነው ሚዩትን አንሳ፣ ሚዩት አጣርክ አንሳ። ይሄ እኮ የቁርአን ሱራ ነው። እናንተ እኮ ነው ሙት ነው። ቆይ የቁርአን ሱራ አይደለም። ቆይ አሊ ራሱ ይመልስ። የቁርአኑን ሱራም ከሆነ የኔ ያለው አላህ አይችልም እንዴ? ቆይ እነግርሃለሁ። ሱራ 7 54 ላይ ሱራ 10 ቆይ እኔ ጥቅሶቹን እነግርሃለሁ፣ አንተ አታውቃቸውም። ሱረት ዩኑስ ቁጥር 3 ሱራ 7 54 ሱረት ጣ 5ኛው አያ ላይ ይገኛል። አራህማኑ አለል አርሽ እስተዋ የሚለው አስተምርሃለሁኝ። ኤኒዌይስ አሊ አላይ ነው ያለው። አላህ ከዓርሽ በላይ ነው ያለው። በምኑ በምኑ ምን ማለት ነው? ከዓርሽ በላይ ነው ያልከው ምኑ ነው? ከዓርሽ በላይ ከዓርሽ በላይ አላህ ነው ያለው። ምኑ ነው ከዓርሽ በላይ ያለው? ምኑ ማለት ምን ማለት ነው? አላህ ነው ያለው ከዓርሽ በላይ። ምንድን ነው እሱ ከዓርሽ በላይ ያለው? አላህ ብቻ ነው። አላህ አላህ ምኑ? ጌታ አላህ ነው ከዓርሽ በላይ ያለው። ምኑ? ምኑ ምን ማለት ነው? ስለዚህ አላህ እንደኔ ሰው ነው እንዴ? እንደኔ ሰው ነው? እንደዚህ አካሉ እዛ ቁጭ ብሏል ማለት ነው? ወጣኝ እንዴ? ሰው ነው ብያለሁ። እግሩ ነው ወይንስ ጭንቅላቱ ነው ከዓርሽ በላይ ያለው? ምን ማለት ነው? ጭንቅላት አለው የለው? እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም። አንተን የመሰሉ 3 ሽማግሌዎች ጋር ለመነጻጸር ፈልገው ነው። አላህን እጅ አለው የለውም? እሺ አላህ አንድና አንድ ነውና ምኑን አንድ ገለጸው ብቻ ነው እኛ ገልጸው የምንችለው እንጂ አዳም አንተ እንደምትለው ማገጣጠሞች ምናምን ብለን አንቆጥረው። ምኑ ነው አንድ? ምክንያቱም ምኑ ነው አንድ? አላህ አንድ ፈጣሪ ብቻ ነው። ምኑ ነው አንድ? እኔም አንድ ነኝ። ስለዚህ አላህ እንደኔ አንድ ነው ማለት ነው? ከኔ ጋር ይመሳሰላል እያልክ ነው? መቻልኩኝ ማይመሳሰል ከሆነ እንዴት ነው አንድ ብለህ ከኔ ጋር የምታመሳስለው? እኔም አንድ ስለሆንኩ አንድ በሚለው ከኔ ጋር እያመሳሰልከው ነው። ምኑ ነው አንድ እያልከኝ ካለው? ሳታመሳስል ከኔ ጋር ሳታመሳስል ተናገር። ምኑ ነው አንድ? ከአንተ ጋር አላመሳሰልኩም። አላህ እና አንድ አትበላ። እኔ አንድ አላመሳሰልኩም። ስለዚህ ምኑ ነው አንድ? ዲፋይን አድርጋ አንድ ያልከውን። አላህ አንድ ብቻ ነው። እንደ ኢየሱስ ክርስቶስ ሶስት መሰለህ እንዴ? ምኑ ነው አንድ? እጁ ነው አንድ? ልጠይቅህ። እጁ ነው አንድ? አይኑ ነው አንድ? አፉ ነው አንድ? እግሩ ነው አንድ? አምላክነቱ ነው አንድ? እውቀቱ ነው አንድ? ምኑ ነው አንድ? በዚህ በማይረባ ጥያቄ ላይ ተንተረሰህ ጊዜ ለመፋጀት እንዳትሞክር። ታንኪዩ። አያ በማይረባ ጥያቄ ላይ ተንተረሰህ ጊዜ ለመፋጀት እንዳትሞክር። አሁን ሚት አድርግና ተማር። ለወደፊትህ እንዳትደግመው እንደዚህ አይነት ነገር። ከማን ጋር እንደምታወራ አወቅ። እኔ ልጠይቅህና አንተ ተመልከው ፈጣሪ ነው። ተማራው አይሻልም?